እሺ ተማሪዎች እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ። ኦርጋናይዜሽን ቢሄቪየር ፋይናል ኤግዛም ጥያቄዎችን ይዤላችሁ መጥቻለሁ። አሪፍ አሪፍ ጥያቄዎች ስላሉ እስከ ቪዲዮ መጨረሻ ቆዩኝ እና ቪዲዮውንም ለጓደኞቻችሁ ሼር አድርጉላቸው። ምክንያቱም ፋይናል እየደረሰ ስለሆነ አሁን አይ ቲንክ ኢምፖርታንት ቪዲዮ ነው ብዬ አስባለሁ። ሼር አድርጉላቸው ለጓደኞቻችሁ። ወደ ቪዲዮ እንግባ። እሺ እሺ ቾይዝ ናቸው እንዳለ question number 1 ላይ ምን ይላል? When interdependent peoples or groups differ substantially from one another in status and influences, the conflict that arises back up by A. Role conflict, B. Resource scarcity, C. Power or value, D. Land or staff issue, E. None of the above ነው የሚለው። እሺ እዚህ ጋር ምንድነው የተባለ የተሰጠን ሴናሪዮ ኮንፍሊክቱ በስታተስ እና በኢንፍሉዌንስ ምክንያት ነው የሚመጣ ኮንፍሊክት ነው እና የትኛው ነው እዚህ ጋር ጥያቄ። ስለዚህ ኤ ላይ ስንመጣ ሮል ኮንፍሊክት ማለት ኢት ክሬት ኤክስፔክቴሽን ነው ዳት ሜይ ቢ ሃርድ ቱ ሪካውንሲል እና ሳቲስፋይ ለማድረግ የሚያስቸግሩ ኮንዲሽኖች ሲፈጠሩ ነው። ለምሳሌ አንድም ፖሊስ በጓደኛው የምርቃቱ የሰርግ ፕሮግራም ላይ ቢጠራ እና እንግዶቹ ድረግ እየተጠቀሙ ቢያይ ይሄ ምንድነው ከአጌንስት ዘሎ ነው። ስለዚህ ከሱ ሙያ ጋርም የተቃረነ ነገር እያዩ ነው እያረጉ ሲያይ ማለት ነው። ስለዚህ ይህ አሁን ከሱ ሮል ጋር ኮንፍሊክት የሚያደርግ ነገር ገጥሞታል ማለት ነው እንጂ በስታተስ እና በኢንፍሉዌንስ የሚከሰት ኮንፍሊክት አይደለም። ቢ ላይ ስንመጣ ደግሞ ሪሶርስ ስኬርሲቲ ሪሶርስ ስኬርሲቲ ማለት በኦርጋናይዜሽን ውስጥ ያሉ አባላት በበጀት በስፔስ በተለያዩ ኢሹዎች እርስ በርስ ሲጋጩ ነው። ስለዚህ ኮንፍሊክቱ ይፈጠራል ማለት ነው። ይህም እዚህ ጋር የተጠቀሰውን ሴናሪዮ አይገልጽም። ሲ ላይ ስንመጣ ፓወር ኦር ቫሊዩ ነው። ስለዚህ ይሄ ነው አንሰራችን። ምክንያቱም ፓወር ኦር ቫሊዩ ምንድነው? ዳይሬክትሊ አድሬስ ያደርጋል። ኮንፍሊክት ክሬት ሲያደርግ በዲስፓሪቲ ኢን ኦቶሪቲ ኤንድ ኢንፍሉዌንስ ምክንያት ልዩነት ሲፈጠር የሚፈጠር የኮንፍሊክት አይነት ምን ይባላል? ፓወር ኦር ቫሊዩ ይሆናል ማለት ነው። ስለዚህ መልሳችን ሲ ነው። ዲ ላይ ስንመጣ ላይን ኤንድ ስታፍ ኦቶሪቲ ነው የሚለው። ላይን እና ስታፎች ሪሌትድ ቱ ኦቶሪቲ ቢትን በዲፓርትመንቶች ምክንያት መካከል ያለ ኦቶሪቲ ላይ እና ስታፍ ኦቶሪቲ እንደሚታወቀው ዋና ዓላማው ምንድነው? አድቫይዝ ማድረግ ነው ላይን ማናጀሩን ወይም ላይን ኦቶሪቲውን። ግን ላይን ኦቶሪቲው ደግሞ የነሱን አይዲያቸውን አክሴፕት ካረገባቸው ወይም አክሴፕት ካላደረገው ወይም ሪጀክት ካረገባቸው የሚፈጠር የኮንፍሊክት አይነት ላይን ኤንድ ስታፍ ኢሹ ይባላል። ስለዚህ ለኩዌሽን ነምበር 1 ትክክለኛ መልሳችን ምን ይሆናል ማለት ነው? ሲ ፓወር ኦር ቫልዩ ይሆናል ማለት ነው። ኩዌሽን ነምበር 2 ላይ ስንመጣ ብላንክ ሪፈርስ ቱ ዘ ዩዝ ኦፍ ፓወርስ ኤንድ ኦቶሪቲስ ቱ ኢንፍሉዌንስ ዘ ኦርጋናይዜሽን አውትካም ነው የሚለው። እሺ ይሄ ኩዌሽን ቢ ፖለቲክስ፣ ሲ ኢንተሊጀንስ፣ ዲ ሊደርሺፕ፣ ኢ ነን ኦፍ ዘ አባቭ ነው የሚለው። ስለዚህ እዚህ ጋር ስንመለከት ፓወር እና ኦቶሪቲ መጠቀም ነው በኦርጋናይዜሽን አውትካም ላይ ኢንፍሉዌንስ ለመፍጠር ነው የተባለው። ኤ ላይ ስንመጣ ኮርሽን ነው የሚለው። ኮርሽን ከሆነ ከምን ጋራ ነው ሞር ሪላይ የሚያደርገው? ፎርስ ላይ ነው እንጂ ፓወርና ኦቶሪቲ መጠቀም ላይ አይደለም። ኃይልን መጠቀም ነው የሚያተኩረው ኮርሽን ከሆነ። ፖለቲክስ ቢ ይህ መልሳችን ነው። ምክንያቱም ፖለቲክስ ምን ይጠቀማል? ፓወርና አውቶሪቲን በመጠቀም ኢንፍሉዌንስ መፍጠር እና የሆነን አውትካም ጌን ለማድረግ ይሞክራል። ስለዚህ ቢ ልክ ነው። ሲ ላይ ኢንተሊጀንስ ስንመጣ ኢንተሊጀንስ ማለት ስለ ኢንፎርሜሽን ዩዜጃችን ምናምን ነገር ነው የሚገልጸው። ስለዚህ ኢንተሊጀንስ እዚህ ጋር ኢንቫሊድ ነው በዚህ ኮንቴክስት። ዲ ላይ ሊደርሽፕ ይላል። ሊደርሽፕ ከሆነ ዋና ትኩረቱ ጋይዳንስ ነው ወይም ጋይድ ማድረግ ነው ኢምፕሎዮችን። ስለዚህ እዚህ ጋር ካለው ኮንቴክስት ጋር አያያዝም። ስለዚህ ዴይዝ ኦፍ ፓወር ኤንድ ኦቶሪቲ ኢንፍሉዌንስ ኦርጋናይዜሽን አውትካም ለማድረግ የሚጠቅመው ቢ ፖለቲክስ ይሆናል ማለት ነው። ኩዌሽን ነምበር 3 ላይ ስንመጣ አን አዳፕቲቭ ሪስፖንስ ቱ ኤ ሲቹዌሽን ዛት ኢዝ ፐርሲቭድ አስ ኤ ቻሌንጂንግ ኦር ዲማንዲንግ ኦፍ ዘ ፐርሰንስ ዌልቢንግ ዚስ ኢዝ ዘ ዴፊኒሽን ኦፍ ስትረስ ነው የሚለው። ኤ የስ ቢ ኖ ይላል። ስለዚህ አሁን እዚህ ጋር ምንድነው ስትረስ ማለት ምንድነው? ሪስፖንስ ነው የምንሰጠው ሪስፖንስ ነው ለተለያዩ ቻሌንጂንግ ለሆኑ ወይም ዲማንዲንግ ለሆኑ ሲቹዌሽኖች የምንሰጠው ምላሽ ስትረስ ይባላል። ስለዚህ ስትረስ ደግሞ ምንድነው? ብዙ ጊዜ በነገርየው በሲቹዌሽኑ ኢምፖርታንስ አንሰርቴኒቲ እና በዛ ኢቨንት ዱሬሽኑ ምክንያት ሊፈጠር ይችላል። ስለዚህ ስትረስ እዚህ ጋር የተሰጠው ዴፊኔሽን ይገልጸዋል ማለት ነው። ስለዚህ ኩዌሽን ነምበር 3 ኤ የስ ነው ማለት ነው። ኩዌሽን ነምበር 4 ላይ ስንመጣ ኮንፍሊክት ዳት አራይዝ ቤዝድ ኦን ዲስአግሪመንት ኦቨር ሁ ሃዝ ዘ ኦቶሪቲ ኤንድ ዘ ኮንትሮል ኦቨር ስፔሲፊክ ማተርስ ካን ቢ ትሬስድ ቱ ዊች ኮዝ ኦፍ ኮንፍሊክት ነው የሚለው። ስለዚህ የትኛው ኮዝ ኦፍ ኮንፍሊክት ነው በዚህ ምክንያት የፈጠረው ነው። ስለዚህ ኤ
ሮል ኮንፍሊክት ነው። ሮል ኮንፍሊክት እንዳየነው የፖሊሱ ኤግዛምፕል ሰዎች የሚሰሩት ስራ የሚያዩት አክሽን እና የሚሰሩት ስራ ጋር የሆነ ሳይጣጣም ሲቀር ነው ሮል ኮንፍሊክት የሚፈጠረው። ቢ ላይን ኤንድ ስታፍ ኮንፍሊክት ይሄ ልክ ነው። ምክንያቱም ላይን ኤንድ ስታፍ ኮንፍሊክት አራይዝ የሚያደርገው ዲስአግሪመንት በኦቶሪቲ እና በኮንትሮል ሲፈጠር ነው። ምክንያቱም ላይን ማናጀሩ ዲሲሽን ሜከሩ አለ እና ስታፍ ማናጀሩ ደግሞ አድቫይዘር ወይም ስፔሻሊስት አለ። ስለዚህ በሁለቱ መካከል ክላሽ ሲፈጠር የሚፈጠር ኮንፍሊክት ነው። ስለዚህ ይሄ ልክ ነው። ሲ ላይ ስንመጣ ሆሪዞንታል ኮንፍሊክት ነው የሚለው። ሆሪዞንታል ኮንፍሊክት ከሆነ ደግሞ ምንድን ነው ኦከር የሚያደርገው በዲፓርትመንቶች እና ቦርድ ግሩፖች መካከል ነው። ስለዚህ እዚህ ጋር ያለው ኦቶሪቲ እና ኮንትሮል በስፔሲፊክ ማተር ላይ ከሆነ ብዙም ወደ ላይን እና ስታፍ ኮንፍሊክት ነው የሚሄደው። ዲ ላይ ደግሞ እዚህ ጋር ሆሪዞንታል ኮንፍሊክት ነው የሚለው። ቨርቲካል ኮንፍሊክት ብትባሉ ደግሞ በማናጀር እና በሰፖርዲኔት መካከል የሚፈጠር ኮንፍሊክት ነው። ዲ ላይ ሲመጣ ኢሞሽናል ኮንፍሊክት ነው። ኢሞሽናል ኮንፍሊክት ከሆነ ሞር ኦፍ ኢንተርፐርሰናል የሆኑ ኢሹዎች በፐርሰናል ፊሊንግ ወይም ኢሞሽን ምክንያት የሚፈጠሩ ኮንፍሊክቶች ናቸው። ኢ ነን ይላል። ስለዚህ ኮሬክት አንሰር ኢዝ ፎር ኩዌስችን ነምበር 4 ኢዝ ቢ ይሆናል ማለት ነው። ከዛ ኩዌስችን ነምበር 5 ላይ ስንመጣ ኤ ፋንዳሜንታል ዲስአግሪመንት ኦቨር ኢንድስ ኦር ጎልስ ቱ ቢ ፐርሱድ ኤንድ ዘ ሚንስ ፎር ዘር አኮምፕሊሽመንት ሊዲንግ ቱ ዘ ኮንፍሊክት ኢዝ ክላሲፋይድ አንደር ዊች ታይፕ ኦፍ ኮንፍሊክት ነው የሚለው። ስለዚህ ኮንፍሊክቱ የሚፈጠረው በጎሎች ላይ እና ያንን ጎል ለማስፈጸም በምንጠቀመው ሚንስ ወይም ስትራቴጂ ላይ በማናጀሮች ሊሆን ይችላል በወርከሮች መካከል አለመስማማት ቢፈጠር አንደር የትኛው ኮንፍሊክት ውስጥ ነው የሚመደበው ነው የሚለው። ኤ ላይ ኢንተርፐርሰናል ኮንፍሊክት፣ ቢ አይ ሚን ኤ እና ቢ ኢንተር ነው የሚለው ተደጋግሞ ነው። ያኛው አይ ሚን ኤ ላይ ኢንተር ግሩፕ ነው፣ ቢ ላይ ኢንተር ኦርጋናይዜሽናል ኮንፍሊክት ነው፣ ሲ ላይ ኢሞሽናል ኮንፍሊክት፣ ዲ ኢንትራፐርሰናል ኮንፍሊክት፣ ኢ ናን ኦፍ ዘ አባብ ነው የሚለው። ስለዚህ ኩዌስችን ነምበር 5 ላይ ስንመጣ እያንዳንዱ ስናያቸው ኤ ላይ ኢንተር ግሩፕ ነው የሚለው። ኢንተር ግሩፕ ኮንፍሊክት ይላል። ኢንተር ግሩፕ ኮንፍሊክት ማለት ኮንፍሊክቱ የሚፈጠረው ሁለትና ከዛ በላይ በሆኑ ግሩፖች መካከል ሲሆን በኦርጋናይዜሽኑ ላይ ባሉ የተለያዩ ኦርጋናይዜሽናል ስትራክቸር ፕሮብሌሞች ምክንያት ነው። ለምሳሌ ኮምፒቲሽን ሊሆን ይችላል ወይም ፓወር ኢምባላንስ እና ኮምፒቲሽኑ ደግሞ በሪሶርስ ላይ ነው ብዙ ጊዜ የሚፈጠረው እና አንዱ አሁን ለምሳሌ ሂውማን ሪሶርስ ማኔጅመንት የሚፈልገው አለ፣ ሪሰርች ኤንድ ዴቨሎፕመንት አለ፣ ማርኬቲንግ፣ ሴልስ ምናምን የተለያዩ ዲፓርትመንቶች ስላሉ በእርስ በርሳቸው መካከል የሚፈጠር ኮንፍሊክት የዚህ ኤግዛምፕል ሊሆን ይችላል። ቢ ላይ ደግሞ ኢንተር ኦርጋናይዜሽናል ኮንፍሊክት ነው የሚለው። ኢንተር ኦርጋናይዜሽናል ኮንፍሊክት ማለት ደግሞ በሁለት እና ከዛ በላይ በሆኑ ኦርጋናይዜሽኖች መካከል የሚፈጠር ኮንፍሊክት ነው። ለምሳሌ በማርኬት ኮምፒቲሽን ሊሆን ይችላል። በኦርጋናይዜሽን ካልቸር፣ በኦርጋናይዜሽን ስትራክቸር ዲፈረንስ ምክንያት የሚፈጠሩ ችግሮች በዚህ ስር ሜንሽን ሊደረጉ ይችላሉ። ሲ ላይ ስንመጣ ደግሞ ኢሞሽናል ኮንፍሊክት ነው። ኢሞሽናል ኮንፍሊክት እንዳየ ነው ሩትድ የሚሆነው ፍራስትሬሽን፣ ጀለስ፣ አንገር ኤንድ ፊር ሲኖር ነው። በእነዚህ ምክንያት የሚፈጠር አይነት ኮንፍሊክት ነው። ዲ ላይ ስንመጣ ኢንትራፐርሰናል ኮንፍሊክት ይላል። ስለዚህ ኢንትራፐርሰናል ኮንፍሊክት ከሆነ ኮንፍሊክት ዊዝን ኢንዲቪዥዋል ነው፣ ከኢንዲቪዥዋል ከራሱ ጋር የሚያደርገው ኮንፍሊክት ነው። ስለዚህ እዚህ ጋር የተጠየቀው ጥያቄ ደግሞ ምንድነው ዋናው በኢንድስ ኦር በጎልስ ወይም በዋና በጎላችን እና ያንን ጎል በምናስፈጽምበት ነገር መካከል አለመስማማት ከተፈጠረ ነው የሚለው። ስለዚህ እዚህ ጋር ያለው መልስ ይህንን አይገልጸውም፣ ምክንያቱም ኢነን ነው የምንለው። ምክንያቱም መልሱ መሆን ያለበት ማን ነው? ሰብስታንሲቭ ኮንፍሊክት ነው። ሰብስታንሲቭ ኮንፍሊክት ነው የሚባለው። ሰብስታንሲቭ ኮንፍሊክት ማለት ዲስአግሪመንቱ በፋክት በአይዲያ በጎል እና በፕሮሲጀር ምክንያት ከተከተለ ማለት ነው። ስለዚህ መልሱ መሆን ያለበት ምንድነው? ሰብስታንሲቭ ኮንፍሊክት ነው እንጂ እዚህ ጋር ደግሞ አልተጠቀሰም። ሰብስታንቲቭ ነው የሚሆነው። ሰብስታንቲቭ ኮንፍሊክት ነው። እዚህ ጋር ግን ሜንሽን አልተደረገም። ስለዚህ ነን ኦፍ ዘ አባቭ ይሆናል ማለት ነው። ኩዌስችን ነምበር 5። ቀጣይ ወደ ኩዌስችን ነምበር 6 ላይ ስንመጣ ምንድን ነው የሚለው? actual or perceived pressures from incompatible goal is an example of which type of conflict ነው የሚለው። ኤ ኢንትራፐርሰናል ኮንፍሊክት፣ ቢ ኢሞሽናል ኮንፍሊክት፣ ሲ ኢንተርፐርሰናል ኮንፍሊክት፣ ዲ ኢንተርግሩፕ ኮንፍሊክት፣ ኤ ሰብስታንሲቭ ኮንፍሊክት ነው የሚለው። ስለዚህ ኤፍ ነን ይላል። ስለዚህ አሁን እዚህ ጋር የምናየው ምንድን ነው? ኮንፍሊክቱ ምንድን ነው? አውትሳይድ አርጊመንት የለም ወይም ዲስአግሪመንት የለም፣ ያለው ከራስ ጋር ነገር ነው። አሁን እንደምታዩት እዚህ ጋር ኢንኮምፓቲብል ጎሎች ብዙ ጊዜ የሚገጥሙት በምን ጊዜ ነው? በኢንትራፐርሰናል ነው ማለት ነው። ስለዚህ ሰው ከራሱ ጋር በሚያደርገው ኮንፍሊክት ነው ማለት ነው። ስለዚህ ሞር ኦፍ ወደ እነህ የሚሄደው ወደ ኢንትራፐርሰናል ነው ወይም ኤ ላይ ያለው ማለት ነው። ምክንያቱም ኢንኮምፓቲብል ጎሎች ምን ሊሆኑ ይችላሉ? አፕሮች ሊሆን ይችላል። ሁለት ጉድ የሆኑ ኦልተርናቲቮች መካከል መምረጥ ስንቸገር
ወይም አፕሮች አቮይዳንስ ሊሆን ይችላል። አንድ ነገር ጥሩና መጥፎ ጎን ሲኖረው ወይም አቮይዳንስ ሊሆን ይችላል። ሁለት መጥፎ የሆኑ ነገሮችን መምረጥ ሊኖርብን የሚችሉ ሲቹዌሽኖች ነው እነዚህ ኢንኮምፓቲብል ጎል የምንላቸው ማለት ነው። ስለዚህ እነዚህ ደግሞ ክሬት የሚደረጉ በየትኛው ሲቹዌሽን ነው? በኢንትራፐርሰናል ኮንፍሊክት ነው፣ ሰው ከራሱ ጋር በሚያደርገው ኮንፍሊክት ላይ ነው። ስለዚህ ኩዌሽን ነምበር 6 ምንድን ነው? ኤ ይሆናል ማለት ነው። ቀጣይ ወደ ኩዌሽን ነምበር 7 ስንመጣ አድሚኒስትሬሽን ኦፍ ፖሊሲ ሹድ አሎው ፌር ትሪትመንትስ ኦፍ ኦል አፌክትድ ፒፕልስ ዲስ ኢዝ ደ ጋይድላይን ፎር ጉድ ፖለቲካል ቢሄቪየር ይላል። ኤ ትሩ ቢ ፎልስ ነው የሚለው። ስለዚህ እዚህ ጋር ስንመለከት ደግሞ ምንድነው አይዲያው ምንድነው? ፌር የሆነ ፖሊሲ አድሚኒስትሬሽን ካለ ጋይዳንስ ሆኖ ያገለግላል ለኢቲካል ፖለቲካል ቢሄቪየር። ስለዚህ ይሄ ደግሞ ኢኩቴብል ትሪትመንትን በማምጣት ሬዲዩስ ስለሚያደርግ ቢያዝ ይህ ስቴትመንት ምን ይሆናል ማለት ነው? ትሩ ነው ማለት ነው። ስለዚህ ኩዌሽን ነምበር 7 ኤ ትሩ ይሆናል ማለት ነው። እሺ ኩዌሽን ነምበር 8 ላይ ስንመጣ አን አክቲቭ ማይንድ ቤኔፊትስ ፍሮም ብላንክ ይላል። ፊል ኢን ደ ብላንክ። ኤ ሞደሬት ኮንሰምፕሽን ኦፍ አልኮሆል፣ ቢ ሄቪ ፉድ፣ ሲ ሪዲንግ ሞር፣ ዲ ቲንኪንግ አክቲቭሊ ነው የሚለው። ስለዚህ ሞር ኦፍ ምንን የምንጠቀም ከሆነ እዚህ ጋር አክቲቭሊ ፓርቲሲፔት የምናደርግ ከሆነ አክቲቭሊ ማለት የሆነን አክሽን ኢንቮልቭ ፓርቲሲፔት ስናደርግ ነው ወይ አክቲቭሊ ነው በዛ አክሽን ላይ ማለት ነው አክቲቭ ማለት። ስለዚህ እሱን ነው የተጠይቀው እዚህ ጋር። ሞደሬት ኮንሳምፕሽን ኦፍ አልኮል ይላል። አልኮል በዚህ ሲቹዌሽን አይሄድም። ሄቪ ፉድ እነዚህ ኔጌቲቭ ኢምፓክት ነው ያላቸው፣ ይህ ፖዚቲቭ ኢምፓክት የለውም። አሁን የሚያወዛገበው ሲ ላይ ሪዲንግ ሞር እና ቲንኪንግ አክቲቭሊ የሚለው ሁለቶች ትንሽ ያወዛግባሉ። ስለዚህ ቲንኪንግ አክቲቭሊ ስናደርግ በዛ አክሽን ላይ ክሪቲካሊ ቲንክ ፕሮብሌም ሶልቭ ማድረግ ነው። ስለዚህ ይሄ ደግሞ በጣም ኮግኒቲቭ ፈንክሽናችንን ስቲሙሌት ያደርጋል። ስለዚህ ሞር ኦፍ አክቲቭ ማይንድ እንዲኖረን ቤኔፊት ያደርጋል ማለት ነው። አክቲቭ ማይንድ ይኖራቸዋል ብዙ ጊዜ ቲንክ አክቲቭሊ ካደረጋቸው ማለት ነው። ሪዲንግ ሞር ግን ሞር ኦፍ ወደ ፓሲቭ ነው፣ ወደ አክቲቭ አክሽን ሳይሆን ሞር ኦፍ ፓሲቭ ነው የሚሆነው። ስለዚህ ለዚህ ኮንቴክስት የበለጠ የሚመቸው ዲ ቲንኪንግ አክቲቭሊ ይሆናል ማለት ነው። ኩዌሽን ነምበር 9 ላይ ስንመጣ አን ኦርጋናይዜሽን ካልቸር ኢዝ ማኒፌስትድ ስሩ ኢትስ ላንጉጅ ይላል። ኤ ትሩ ቢ ፎልስ ነው። ስለዚህ ኦርጋናይዜሽን ካልቸር ከምኑ ማኒፌስት በምን ይሆናል ነው የሚለው? በቋንቋ ማኒፌስት ማድረግ ይቻላል ነው የሚለው። ይሄ እውነት ነው፣ ምክንያቱም ቋንቋ ዋናው ማኒፌስቴሽን የካልቸር በቋንቋ ስለሆነ የሚገለጸው ማለት ነው። ስለዚህ ኩዌሽን ነምበር 9 ኤ ትሩ ይሆናል ማለት ነው። ኩዌሽን ነምበር 10 ላይ ስንመጣ አን ኦርጋናይዜሽን ካልቸር ኢዝ ሲን ፍሮም ኢትስ ሲስተምስ ኦር ፓተርን ኦፍ ቫሊዩ ሲምፖል ሪቹዋልስ ማይዝ ፕራክቲስ ዊች ኦፍ ዘ ፎሎዊንግ which of this does a no smoking caution represent? ስለዚህ ኖ ስሞኪንግ የምትባለው ምልክት አለች። እሷ ምን ነው የምትወክለው ነው ከነዚህ ውስጥ የተጠየቁ። ስለዚህ ኤ ላይ ምን ይላል? ፕራክቲስ፣ ቢ ፓተርን ኦፍ ቫሊዩ፣ ሲ ሲምፖል፣ ዲ ሜዝ፣ ዲ ነን ነው። ስለዚህ ይቺ ነን ስሞኪንግ ካውሽንን ሪፕሬዘንት የምታደርገው ሲምፖል አለች። ብዙ ጊዜ ካያችሁ አታጭሱ የምትባለው ምልክቷ ማለት ሲምፖል ነች ማለት ነው። ስለዚህ ሲምፖል ነው፣ የቀላል ነው። ሲምፖል ዋን የተጠየቀው። ስለዚህ ምንድነች? ሲምፖል ነች ማለት ነው። ኩዌሽን ነምበር 10 ሲ ይሆናል ማለት ነው። ኩዌሽን ነምበር 11 ላይ ስንመጣ ደግሞ ምንድነው የሚለው? አስ ፐር ዲፈረንት ካልቸራል ቢሊፍ ኦስትሪያ ኤንድ ኒውዚላንድ ፕሪፈርስ ዊች ታይፕ ኦፍ ኮንዲሽን ነው የሚለው? ኤ ሃይ ቶለራንስ ፎር አንሰርቴኒቲ፣ ቢ ሎ ሌቭል ኦፍ አንሰርቴኒቲ፣ ሲ ዳይሬክት ዩዝ ኦፍ ፓወር፣ ዲ ነን ይላል። ስለዚህ እዚህ ጋር ስንመጣ ሞር ኦፍ ምንድን ነው የሚሆነው? ኤ ላይ ያለው ነው የሚሄደው። ምክንያቱም ቦዝ አር አሶሲየት የሚሆኑት ከሎ አንሰርቴኒቲ አቮይዳንስ ናቸው። ይሄ ደግሞ ኢንዲኬት የሚያደርገው ኮምፎርት ናቸው፣ ከአምቢጊቲ እና ፍሌክሲብል ናቸው ማለት ነው። አምቢጊቲ እና ፍሌክሲብል ናቸው እና ደግሞ በተጨማሪ ዳይ አር ኦኬ ዊዝ ናዊንግ ዋት ዊል ሃፕን፣ የሚፈጠረው ነገር ባለማወቃቸው ኦኬ ናቸው፣ ብዙም ችግር የለባቸው ማለት ነው። ስለዚህ ኤ ሃይ ቶለራንስ ፎር አንሰርቴኒቲ የሆነ ማለት ነው። ኩዌሽን ነምበር 12 ላይ ስንመጣ አስ ፐር ዲፈረንት ካልቸራል ቢሊፍ ሃይ ሌቭል ኦፍ ቶለራንስ ፎር አንሰርቴኒቲ ኢዝ አክሴፕትድ ፎር ነው የሚለው። ኤ ዘ ደች ኤንድ ዩኤስ ወርከርስ፣ ቢ ኢንዲያ ኤንድ ሲንጋፖር፣ ሲ እስራኤል ኤንድ ስዊዘርላንድ፣ ዲ ግሪክ ኤንድ ፍራንስ ማለት ነው። ኢ ነን ነው የሚለው። ስለዚህ እያንዳንዱ ስናያቸው ኤ ላይ ስንመጣ ቦዝ ምንድን ያላቸው ሎ አንሰርቴኒቲ አቮይዳንስ ናቸው በሆፍስቱድ ሞዴል መሰረት ማለት ነው። ስለዚህ አምቢጊቲ እና ሪስክ ቴኪንግ እና ፍሌክሲብል ወርክ ፕራክቲስ አላቸው ኤ ላይ ያሉት ደች እና ዩኤስ ወርከር ማለት ነው። ቢ ላይ ስንመጣ ደግሞ ኢንዲያ እና ሲንጋፖር ነው። ኢንዲያ ሞዴሬት የሆነ አቮይዳንስ ነው ያላት፣ ሞዴሬት አንሰርቴኒቲ አቮይዳንስ ነች እና ሳም ስትሪክት የሆነ ሩል ነው የምትፈልገው። ሲንጋፖር ግን ሃይ አንሰርቴኒቲ አቮይዳንስ ነች። እስራኤል ላይ ስንመጣ ደግሞ ምንድነው
እስራኤል እና ማን ናቸው ሲላይ ስዊዘርላንድ ነው ማለት ነው። ስለዚህ ስዊዘርላንድ ምንድን ነው በጣም ሃይ አንሰርቴኒቲ አቮይዳንስ ነች እና ስትሪክት የሆነ ሩል እና ሪስፖንሲቢሊቲ ያስፈልጋል ማለት ነው። ሃይ አንሰርቴኒቲ አቮይዳንስ ከሆነ እስራኤል ደግሞ ከሆነች ምንድነው ሞዴሬት አንሰርቴኒቲ አቮይዳንስ ነች። ስለዚህ ይህም አይሆን ማለት ነው። ዲ ላይ ስንመጣ ቦዘ ምንድናቸው የተዘረዘሩት ግሪክ እና ፍራንስ ናቸው። እነዚህ ደግሞ ምንድን ናቸው? ቬሪ ሃይ አንሰርቴኒቲ አቮይዳንስ ናቸው። ስትሪክት የሆነ ሩል ነው ያላቸው። ክሊር ጋይድ ላይን አቮይድ ሪስክ ማድረግ ይፈልጋሉ። ስለዚህ በዚህ መሰረት መልሳችን የሚሆነው ለኩዌሽን ነምበር 12 ኤ ደች ኤንድ ዩኤስ ወርከር ናቸው ማለት ነው። ምክንያቱም እነሱ ምን ስለሆኑ ሁለቱም ሎ አንሰርቴኒቲ አቮይዳንስ ስለሆኑ። ኩዌሽን ነምበር 13 ላይ ስንመጣ ኢምፕሎይ አት ዳርሎት ጎልድ ማይንስ ኦቨርካም ስትረስ ባይ ዱይንግ ዘ ፎሎዊንግ ኤክሴፕት ኔም ኢት ነው የሚለው። ኤ ወርኪንግ ኢን ሽፍትስ፣ ቢ ኤክሰርሳይዝ፣ ሲ ቴኪንግ ፕሮቲን ሪች ፉድስ፣ ዲ ቴኪንግ ባላንስድ ዳይት ነው የሚለው። ኢ ነን ኦፍ ዘ አባቭ። ስለዚህ እዚህ ጋር ስንመለከተው ምንድን ነው ኢምፕሎዮች አሉ። ዳርሎት ጎልድ ማይን ላይ ነው የወርቅ መስሪያ ቦታ ነው። ስለዚህ እዛ ላይ ምንድነው ስትረሳቸውን በሚከተለው መንገድ አስወገዱ ከአንዱ ውጭ ነው የሚለው። ስለዚህ በስራ ቦታ በማዕድን ቁፋሮ ቦታ ላይ የተፈጠረባቸውን ችግር የፈቱት በሚከተሉት ነው። አንዱ ግን መፍቻ መንገድ አይደለም ነው የሚለው። ኤ ላይ ስንመጣ ወርኪንግ ኢንሽፍት ነው የሚለው። ስለዚህ ወርኪንግ ኢንሽፍትን ስንመለከተው ምን ይፈጥራል? አሁን በሽፍት መስራት ኢሬጉላር ስኬጁል ወርክ ታይም ስላለ አንዳንዶች በእንቅልፍ ሰዓታቸው መስራት ሊኖርባቸው ይችላል። ስለዚህ ይሄ ደግሞ ስትረስ ነው እንጂ የሚፈጥረው ስትረስን ሚቲጌት ማድረጊያ ወይ አይደለም። ኤ አያስኬድም። ቢ ላይ ብንመጣ ግን ኤክሰርሳይዝ ስላለ ፕሮቲን ሪች ምግቦችን ቢወስዱ እና ባላንስ የሆነ ዳይት ቢኖራቸው የበለጠ ሞር ስትሮንግ ሆነው ቁፋሮውን በመቋቋም መስራት ይችላሉ ማለት ነው። ስለዚህ በዚህ ወይ ስትረሳቸውን ኦቨርካም ማድረግ ይችላሉ። ስለዚህ አፕሮፕሪየት ያልሆነ በዚህ ኮንዲሽን ማን ነው? ኤ ወርኪንግ ኢን ሽፍትስ ይሆናል ማለት ነው። ስለዚህ ኩዌሽን ነምበር 30 ኤ ይሆናል ማለት ነው። ኩዌሽን ነምበር 40 ላይ ስንመጣ ኢቨንትስ ካን ኮዝ ስትረስ በት ኖት አወር ቢሊፍ አባውት ዘ ኢቨንትስ። ኤ ፎልስ፣ ቢ ትሩ ነው የሚለው። ስለዚህ ኩዌሽን ነምበር 40 ላይ ስንመጣ ደግሞ ምንድነው ይሄ ትሩ ፎልስ ጥያቄ ነው። ስትረሶች ምንድነው ኢንፍሉዌንስድ የሚሆኑ በእኛ ኮግኒቲቭ አፕሬዛል ነው ወይም በእኛ ብሊፍ አባውት ዘ ኢቨንት ነው። ስለዚህ ኢቨንቱን ዴተርማይን የሚያደርገው የኛ ብሊቭ ነው እንጂ ኖት ጀስት ዘ ኢቨንት ዘምሰልቭስ አይደለም ክሬት የሚያደርገው ማለት ነው። ስለዚህ ዋናው ምንድነው የኛ ነው እኛ ነን ስትረስ መሆኑን ምናምን የኛ ብሊቭ ነው እንጂ ኢቨንቱ አይደለም የበለጠ ኢፌክት ያለው ማለት ነው። ስለዚህ ኢቨንትስ ኮዝ ስትረስ በት ኖት አወር ብሊቭ አባውት ዘ ኢቨንት የሚለው ጥሩ አይደለም፣ ልክ አይደለም ማለት ነው። ስለዚህ ብዙ ጊዜ የሰው ልጅ አስተሳሰቡ ነው አንድ ነገር ስትረስ ነው አይደለም የሚያስብለው እንጂ ክስተቱ ብቻውን በቂ አይደለም ለሰው ስትረስ ለመሆን ማለት ነው። ስለዚህ ኩዌሽን ነምበር 40 ኤ ይሆናል ማለት ነው። እሺ ኩዌሽን ነምበር 50 ላይ ስንመጣ ፋይንድ ዘ ሮንግ ስቴትመንት ፍሮም ዘ ፎሎዊንግ ስቴትመንት ነው የሚለው። እሺ እዚህ ጋር ስንመለከት እያንዳንዱ ላይ ኤ ላይ ምን ይላል? ኦርጋናይዜሽንስ ካልቸር ዴተርማይንስ ስትራቴጂክ ሰክሰስ ኦር ፌለር ይላል። ቢ ላይ አዳፕቲቭ ኦርጋናይዜሽን ካልቸር ሃቭ ኤ ፖዘቲቭ ኢፌክት ይላል። ሲ ላይ ኢን ኤቭሪ ኦርጋናይዜሽን ዴር አር ሲስተምስ ፓተርንስ ቫሊዩስ ሲምቦልስ ሪቹዋልስ ማይዝ ኤንድ ፕራክቲስ ዳት ሃቭ ቢን ኢንቮልቭድ ኦቨር ኤ ሾርት ፔሪድ ኦፍ ታይም ይላል። ዲ ላይ ስንመጣ አኮርዲንግ ቱ ስቴፈን ሮቢንስ ኦርጋናይዜሽን ካልቸር ኢዝ ዘ ሲስተም ኦፍ ሼርድ ሚኒንግስ ኤንድ ቢሊፍስ ሄልድ ባይ ዘ ኦርጋናይዜሽን ሜምበርስ ዴተርማይንድ ባይ ላርጅ ዲግሪ ሃው ዛይ አክት ይህንን ነው የሚለው። ስለዚህ እዚህ ጋር ስንመለከት አሁን ምንድነው ሮንግ የሆነ ስቴትመንት ፈልጉ ነው የሚለው። ላይ ስንመጣ ኦርጋናይዜሽን ካልቸር ዴተርማይን ስትራቴጂ ሰክሰስ ኦር ፌለር ነው ይላል። እውነት ነው። ኦርጋናይዜሽን ያለው ካልቸር በሰክሰሱና ፌለሪቱ ላይ በአንድ ኦርጋናይዜሽን ላይ የራሱ ኢፌክት አለው። እውነት ነው። ቢ ላይ አዳፕቲቭ ኦርጋናይዜሽን ካልቸር ሀዝ ፖዚቲቭ ኢፌክት ነው። አዳፕቲቭ የሆነ ኦርጋናይዜሽን ካልቸር ካለ እንደ ሲቹዌሽኑ አዳፕት የምናደርግ ከሆነ እና ፍሌክሲብል የሆነ ዌይ ካለን ፖዚቲቭ ኢፌክት ነው ያለው። እውነት ነው። ሲ ላይ ስንመጣ ኢን ኤቭሪ ኦርጋናይዜሽን ዜር አር ሲስተም ፓተርን ቫሊዩ ሪቹዋል ሲስተም ማይዝ ፕራክቲስ ዳት ሃቭ ቢን ኢንቮልቭድ ኦቨር ኤ ሾርት ታይም ነው። ስለዚህ ይሄ ፎልስ ነው። ምክንያቱም ፎልስ ያደረገችው እዚህ ጋር ያለችው ተርም ሾርት ታይም ነው እንጂ ሾርት ታይም የምትለዋ ነች። ሌላው አይዲያ ልክ ነው። ምክንያቱም ኦቨር ሎንግ ፔሪድ ኦፍ ታይም ነው እንጂ በአጭር ጊዜ የሚመሰረት ነገር አይደለም ማለት ነው ይሄ ሲስተሙ። ስለዚህ ሲ ነው መልስ ያልሆነው ማለት ነው። ዲ ላይ ስንመጣ አኮርዲንግ ቱ ስቴፈን ሮቢን ኦርጋናይዜሽን ካልቸር ኢዝ ዘ ሲስተም ኦፍ ሼርድ ሚኒንግ ኤንድ ቢሊፍ ሄልድ ባይ ኦርጋናይዜሽን ሜምበር ዛት ዴተርማይን ላርጅ ዲግሪ ሃው ዛይ አክት ነው። ስለዚህ ልክ ነው። ስቴፈን ሮቢን የሰጠው ዴፊኔሽን ነው ስለ ኦርጋናይዜሽን ካልቸር ሼርድ የሆነ ሚኒንግ እና ብሊፍ ነው በኦርጋናይዜሽን ሜምበሮች መካከል ያለ። ያ ደግሞ በላርጅ ዲግሪ አፌክት ያደርጋቸዋል። እንዴት ነው አክት የሚያደርጉት የሚለው ላይ ማለት ነው። ስለዚህ ኩዌሽን ነምበር 50 ሲ ይሆናል ማለት ነው። ቀጣይ ወደ ኩዌሽን ነምበር 60 ስንመጣ
ፍሮም ኮንፍሊክት ፕሮሰስ ሞዴል which one of the following is true ነው የሚለው። ኤ ሶርስ ኦፍ ኮንፍሊክት ካም ኔክስት ቱ ዘ ማኒፌስት ኮንፍሊክት ስቴጅ። ቢ ኮንፍሊክት አውትካም ፎሎስ ዘ ሶርስ ኦፍ ኮንፍሊክት። ሲ ላይ ማኒፌስት ኮንፍሊክት ስቴጅ ፎሎ አውትካም ስቴጅ። ዲ ላይ ስትመጣ ደግሞ ኮንፍሊክት አውትካም ስቴጅ ፎሎ ማኒፌስት ኮንፍሊክት ስቴጅ ኢናን ነው የሚለው። ስለዚህ በኮንፍሊክት ስቴጆች ላይ ምንድን ነው በስቴጅ ብንከፍላቸው መጀመሪያ ምንድን ነው የሚኖረው ላተንት ኮንፍሊክት ነው ሶርስ ኦፍ ኮንፍሊክት ያለበት የሚፈጠረው ማለት ነው። ሶርስ ኦፍ ኮንፍሊክቱ ነው። ከዛ ፐርሲቭድ ኮንፍሊክት ነው ቀጣው ማለት ፒፕሎች ፐርሲቭ ሲያደርጉ ነው የሚያጣላ ሁኔታ መኖሩን። ከዛ ፌልት ኮንፍሊክት ይኖራል አክቹዋሊ ኦከር ሲያደርግ። ዲ ላይ ደግሞ ማኒፌስት ኮንፍሊክት አለ ኦቨርት ወይም ኮቨርት ቢሄቪራችን ክሬት ሲደረግ ማለት ነው። በዛ ችግር ምክንያት የምናሳያቸው ባህሪያቶች ለምሳሌ መነጫነጭ፣ መከራከር ምናምኖች ማኒፌስት ናቸው የኮንፍሊክቱን መገለጫ ሊሆኑ ይችላሉ። እና ከዚህ ወዲያ ምን ይኖራል ማለት ነው ኮንፍሊክት አፍተር ማዝ ይሆናል ወይም ኮንፍሊክት ሪዞልቭ ሲደረግ ማለት ነው። ስለዚህ ከዚህ ፕሮሰስ ልክ የሆነ የሆነው ትሩ የሆነው ነው በዚህ ፕሮሰስ መሰረት። ስለዚህ ሶርስ ኦፍ ኮንፍሊክት ካም ቱ ደ ማኒፌስት ነው የሚለው ማኒፌስት አይደለም ሶርስ ነው መጀመሪያ የሚቀድመው። ይህ ልክ አይደለም። ቢ ላይ ስንመጣ ኮንፍሊክት አውትካም ፎሎ ሶርስ ኦፍ ኮንፍሊክት ነው የሚለው። ኮንፍሊክት አውትካም ምን ነው ሶርስ ኦፍ ኮንፍሊክቱን ተከትሎ ነው የሚመጣው ነው የሚለው። ከዛ መሀል ግን ሌሎች ፕሮሰሶች አሉ። መጀመሪያ ላተንት አለ ሶርሱ፣ ከዛ ፐርሲቭድ ማኒፌስት ቀጥሎ ነው አውትካሙ የሚመጣው። ስለዚህ ይህም ልክ አይደለም። ሲ ላይ ስንመጣ ማኒፌስት ኮንፍሊክት ስቴጅ ፎሎ አውትካም ስቴጅ ነው የሚለው። አውትካም ስቴጁን አይደለም ተከትሎ የሚመጣው አውትካሙ ነው እንደው ማኒፌስት ስቴጅን ተከትሎ የሚመጣው ተዘዋውሯል። ዲ ላይ ስንመጣ ኮንፍሊክት አውትካም ስቴጅ ፎሎ ማኒፌስት ስቴጅ ነው የሚለው። ይሄ ልክ ነው። አውትካሙ የሚመጣው ከማኒፌስት ቀጥሎ ነው። ስለዚህ ኩዌስችን ነምበር 60 ዲ ይሆናል ማለት ነው። ስለዚህ ፕሮሰሱ መጀመሪያ ላተንት ነው፣ ከዛ ፐርሲቭድ፣ ከዛ ማኒፌስት፣ ከዛ ከማኒፌስት ቀጥሎ ምን ይሆናል ማለት ነው የመጨረሻው ስቴፕ አውትካሙ ነው። ስለዚህ አሁን ይህን በኤግዛምፕል ብታዩት ለምሳሌ በአንድ ኦርጋናይዜሽን ውስጥ ሪሶርስ ኮምፒቲሽን ቢኖር በሪሶርስ አለመስማማት ቢኖር ይህ ምንድነው ሶርስ ኦፍ ኮንፍሊክት ይሆናል። ከዛ ቢ ላይ ደግሞ ፐርሲቭድ ሲደረግ ኮንፍሊክቱ ምንድነው የበጀት ዲስአግሪመንት ቢኖር፣ ስለዚህ አሁን ፐርሲቭ አደረጉት የሚያጣላ ሁኔታ እንዳለ ማለት ነው። ከዛ ፌልት ደግሞ ኮንዲሽኑ ላይ ፍራስትሬት ቢደረጉ እርስ በርስ ምን ይሆናል ፌልት ኮንዲሽን ይሆናል። ከዛ ደግሞ ቢከራከሩ አርጊመንት ቢያደርጉ ማኒፌስት ስቴጅ ላይ ይደርሳል። ከዛ ፕሮብሌሙ ሪሶልቭ ሲደረግ ኮንፍሊክት አፍተር ማዝ ይሆናል ማለት ነው። ስለዚህ ኩዌስችን ነምበር 60 ዲ ነው ማለት ነው። ኩዌስችን ነምበር 70 ላይ ስንመጣ ፍሮም ደ ሞዴል ኦፍ ስትረሰርስ ኤንድ ስትረስ አውትካምስ ዩ ሃቭ ለርንድ ዜር ኢዝ ኤ ሞዴሬቲንግ ቫሪያብል ኮምፖነንት ኢን ቢትዊን ኦፍ ዘ ቱ ሴት ዋት ኢዝ ኢት? ኤ ነን ወርክ ስትረሰር፣ ቢ ኢንዲቪዥዋል ዲፈረንስ፣ ሲ ኮንቲንጀንት ቫሪያብል፣ ዲ ሃፒ ሲቹዌሽን፣ ኢ ናን ነው የሚለው። ስለዚህ አሁን እዚህ ጋር ኢንዲቪዥዋል እዚህ ጋር የተጠየቀው ጥያቄ ምንድን ነው? ስትረሰሮች አሉ። ስትረሰር ማለት በእኛ ላይ ስትረስ የሚፈጥሩ ሁኔታዎች አሉ እና በእነሱ ምክንያት የሚመጣ አውትካም አለ። ስለዚህ እነሱን ሞዴሬት የሚያደርጋቸው ምንድን ነው? ሞዴሬት ማለት ዲግሪያቸው እንዲለያይ የሚያደርግ ነገር ምንድን ነው? ስለዚህ ኤ ነን ወርከር ስትረሰር ነው የሚለው። ቢ ላይ ደግሞ ማን አለ? ኢንዲቪዥዋል ዲፈረንስ፣ ኮንቲንጀንት ቫሪያብል እና ሃፒ ሲቹዌሽን አለ። ስለዚህ መልሳችን እዚህ ጋር የሚሆነው ኢንዲቪዥዋል ዲፈረንስ ነው። ምክንያቱም ስትረስ ሞዴል ምንድነው ኢንዲቪዥዋል ዲፈረንስ አክታስ የሞዴሬቲንግ ቫሪያብል ሆኖ ስለሚያገለግል፣ ምክንያቱም ኢንፍሉዌንስ ያደርገዋል። እንዴት ነው ስትረሱ? ለምሳሌ የስራ ጫና ትራንስሌት ወደ ስትረስ አውትካም እንደሚመጣ አንኤግዚስቲቭ በርናውት ሲያደርጋችሁ ስራ አሁን ስራ ኦቨርሎድ የሚፈጥርበታል የማይፈጥርበታል። ስለዚህ ከሰው ሰው ይለያያል ማለት ነው። ስለዚህ የሚፈጥረው አንኤግዚቲ እና ድካም ስሜት ከሰው ሰው ይለያያል። ስለዚህ አንድ ስትረስ ወደ ስትረስ አውትካም እንዲቀየር ባለው ላይ አስተዋጽኦ ያለው ወይም ሞዴሬት የሚያደርገው ኢፌክት የሚቀንሰው ወይም የሚጨምረው ምኑ ነው? ኢንዲቪዥዋል ዲፈረንሱ ነው፣ በሰዎች መካከል ያለው ዲፈረንስ። ምክንያቱም ሰው ልጆች በአስተሳሰባቸው በአመለካከታቸው ምናምን በእምነታቸው ስለሚለያዩ አንድን ስትረስ ነው ብለው የመቀበል ዲግሪያቸውም ስለሚለይ ሞር ኦፍ ይህንን ኤክስፕሌን የሚያደርገው ኢንዲቪዥዋል ዲፈረንስ ነው። ስለዚህ ኤ ላይ ስንመጣ ነን ስትረስ ነው የሚለው። ነን ወርክ ስትረሰሮች እንደውም የበለጠ አዲሽናል ስትረስ ነው እንጂ የሚፈጥሩት ሞዴሬት ለማድረግ አይጠቅሙንም። ሲ ላይ ስንመጣ ደግሞ ኮንቲንጀንት ቫሪያብል የሚል አለ። ኮንቲንጀንት ቫሪያብል ከሆነ ደግሞ ምንድነው ዲፔንደንሲ ነው የሚያሳየን። ስለዚህ የስታንዳርድ አሁን በዚህ ኮንቴክስት አሁን ዲፔንደንሲ ነው። ኮንቲንጀንሲ ኢምፕላይ የሚያደርገው ዲፔንደንሲ ነው። ይህ ተርም ደግሞ ስታንዳርድ ተርም አይደለም በስትረስ ሞዴል ላይ። ስለዚህ አይሆንም። ዲ ላይ ሃፒ ሲቹዌሽን ነው። ሃፒ ሲቹዌሽን ደግሞ ኢንኮሬክት ነው። ምክንያቱም ፖዚቲቭ ኤክስፒሪያንሶች ሬዲዩስ ስትረስን ነው እንጂ ሞዴሬት ለማድረግ አይደለም። ለመቀነስ ይረዳሉ፣ ግን ሞዴሬት አሁን የሚያደርገው
ኢንዲቪዥዋል ዲፈረንስ ነው ሞር ኦፍ እዚህ ጋር አኩሬት የሚሆነው በዚህ ምክንያቱም ኢንዲቪዥዋል ዲፈረንሳችን የአንድን ስትረስ ወደ አውትካም የመቀየር ደረጃውን ሞዴሬት ለማድረግ ስለሚጠቅመን ማለት ነው። ስለዚህ ቢ ይሆናል ኩዌሽን ነምበር 70። ኩዌሽን ነምበር 8 ላይ ስንመጣ ኢፍ ኢን ሱፐሪየር ሰቦርዲኔት ሪሌሽንሽፕ ኢፍ ዘ ሱፐሪየር ኮማንድስ ሂዝ ሰቦርዲኔትስ ቱ perform a task in a particular ways, the subordinates try to convince his bosses that the subordinate wants to perform the task in different way በተለያየ መንገድ። ስለዚህ ወይም the power of exercised by the subordinate ነው የሚለው ኤ legitimate power፣ ቢ bottom up power፣ ሲ resistance power፣ ዲ parallel power፣ ኢ counter power እና ኤፍ ነን ነው ማለት ነው። ስለዚህ እዚህ ጋር ስንመለከት በተሰጠን ጥያቄ መሰረት ምንድነው አሁን የበላዩ አዘዘው ግን ከታች ያለው ሰቦርዲኔቱ ምንድነው አለቃውን ኮንቪንስ ለማሳመን ሞከረ። ሰቦርዲኔቱ ያንን ነገር እሱ ካለው ወይ በተለየ መንገድ መስራት ፈለገ ነው። ስለዚህ ይሄ የትኛውን ፓወር ያሳያል ነው የሚለው። ኤ ላይ ስንመጣ ሌጂቲሜት ፓወር ይላል። ሌጂቲሜት ፓወር ማለት ኦቶሪቲ ድራይቭድ ፍሮም ዋንስ ፎርማል ፖዚሽን ነው። ስለዚህ አንድ ሰው ባለው ስልጣን ምክንያት የሚኖረው ኦቶሪቲ ምን ይባላል? በፖዚሽን ምክንያት የሚመጣ ኦቶሪቲ ከሆነ ሌጂቲሜት ፓወር ይባላል ማለት ነው። ስለዚህ ባለስልጣኖቻችንን ብትመለከቱ በሌጂቲሜት ፓወር ነው ያላቸው፣ ባላቸው ፖዚሽን ምክንያት ነው ስልጣን የያዙት ፓወር ያላቸው። ስለዚህ ሌጂቲሜት ፓወር ምኖር እሱ ነው ቢላ ቦተም አፕ ፓወር ነው። ይሄኛው ስታንዳርድ ተርም አይደለም። ብዙ ጊዜ ሃይፖቴቲካሊ ስታወት ፍሮም ሎ ሌቭል አፕዋርድ ሊመስል ይችላል። ግን በዚህ ኮንቴክስት ይህንን ቦተም አፕ የሚባለውን በየትኛው ስቴፕ ውስጥ ነው የምናካትተው? ካውንተር ፓወር በሚባለው ነው። ሞር ኦፍ ካውንተር ፓወር የሚለው ይገልጸዋል። ስለዚህ ቦተም አፕ የሚለውን አንጠቀምም። ሲ ሬዚስታንስ ፓወር ነው። ሬዚስታንስ ፓወር ከሆነ ጭራሽ አልቀበለው ኦፖዝ ስታደርግ ነው፣ ኦቶሪቲን ወይም ፕሮቴስት ስታደርግ ነው። ግን ሰቦርዲኔቱን ኔጎሽት አድርጎ አሳምኖ ነው እንጂ በግድ አልቀበልም ለማለት አልፈለግም በተሰጠው ሴናሪዮ መሰረት ማለት ነው። ስለዚህ ይህም ልክ አይሆንም። ዲ ላይ ደግሞ ፓራለል ፓወር ነው። ፓራለል ፓወር ከሆነ ደግሞ ምንድን ነው እዚህ ጋር የተሰጠውን ኢኳል ሼርድ እና ኦቶሪቲ ሲኖር በፒሮች መካከል በማናጀሮች መካከል እኩል የሆነ ስልጣን ሲኖር ነው። ይሄ ኮንቴክስት አይገልጸውም። ኢ ላይ ያለው ነው ማለት ነው መልሳችን። ስለዚህ ካውንተር ፓወር ነው። ካውንተር ፓወር ማለት ምን ማለት ነው ስንል the ability of the subordinate to influence or resist a superior's decision using ሪሶርስ ባለው ሪሶርስ ኢንፎርሜሽን እና ኤክስፐርታይዝ ስኪል መሰረት ከበላዩ የመጣውን ትዕዛዝ አልቀበልም ወይም አልቀበልም ሳይሆን በፐርሱዌሽን እና በሎጂካል አርጊመንት ለማስቀየር ሲሞክሩ ምን ይባላል? ካውንተር ፓወር ይባላል ማለት ነው። ስለዚህ ኩዌሽን ነምበር 80 ኢ ይሆናል ማለት ነው። ኩዌሽን ነምበር 90 ላይ ስንመጣ ኢምፖዚንግ ዘ ቪዥን ኦፍ ዘ ፋውንደር ኢዝ ኢዚ ዌን ዘ ኦርጋናይዜሽን ኢዝ ላርጅ ስሞል። ስለዚህ የስትሬት ፎርዋርድ የሆነ ኩዌሽን ነው። ስለዚህ ኢዚ የሚሆነው ኦርጋናይዜሽን ቪዥናችንን ኢምፖዝ ለማድረግ ኦርጋናይዜሽናችን ምን ሲሆን ነው? ስሞል ሲሆን። ምክንያቱም ስሞል ሆነ ማለት ያን ያህል ስትራክቸሩ ስለማያስቸግረን ብዙ ሄራርኪ ብዙ ላየሮች ስለማይኖሩ ቪዥናችንን ወደ ግራውንድ ለማውረድ ብዙ ማያስቸግረን ማለት ነው። ስለዚህ ኩዌሽን ነምበር 90 ቢ ስሞል ሲሆን ነው ማለት ነው። ኩዌሽን ነምበር 20 ላይ ስንመጣ in order to resolve conflict emphasize common objective rather than conflicting subordinate goals and reducing goal incompatibility and difference are some strategy observed in which of the following company as we thought to you ነው የሚለው። ስለዚህ ጥያቄ የመጣው መምህሩ በክላስ ውስጥ ነግሯቸው ነበረ ነው as we thought you እንደነገርናችሁ ምናምን ነገር ነው እንደነገርናችሁ። ስለዚህ በክላስ በነበራቸው ስቴሽን ላይ የነገራቸው ነገር ሊሆን ይችላል። ግን ሜቢ በቃ መልሱ ዞሮ ማን ነው እዚህ ጋር ያለው? ውድ ሳይድ ነው። ውድ ሳይድ የሚባለው ካምፓኒ ነው ብዙ ጊዜ ኮመን ኦብጀክቲቭ ላይ የሚያተኩረው ኮንፍሊክቲንግ ከሆኑ ሰቦርዲኔት ጎሎች እና ሬዲዩስ ጎል ኮምፓቲቢሊቲ እና ዲፈረንስ አር ሰም ስትራቴጂ ናቸው። እነዚህ ውድ ሳይድ የሚጠቀማቸው ናቸው። ይህንን ጥያቄ ብዙም ኮንሲደር ማድረግ አይጠበቅባችሁም። ሪል ወርልድ ላይ ያለ ኤግዛምፕል ስለተጠየቀ ነው። ዞሮ ውድ ሳይድ ነው ይህን የሚጠቀመው፣ ውድ ሳይድ የሚባል ካምፓኒ ማለት ነው። ኩዌሽን ነምበር 21 ላይ ስንመጣ in the context of situations influence on negotiation ነው የሚለው። ስለዚህ one of the following is not factor find it ነው የሚለው። psychological setting፣ B location፣ C audience፣ D time investment and deadlines፣ E none ነው የሚለው። ስለዚህ ኩዌሽን ነምበር 21 ላይ ስንመጣ ደግሞ ሲቹዌሽናል ኢንፍሉዌንስ ኦን ኔጎሽዬሽን ነው። ኔጎሽዬት ስናደርግ ሲቹዌሽናል የሆኑ ኢንፍሉዌንሶች አሉ፣ ከሶስት የማይካተተው ነው የሚለው። ኤ ላይ ስንመጣ ሳይኮሎጂካል ሴቲንግ ነው የሚለው። ሳይኮሎጂካል ሴቲንግ ከሆነ ብዙ ጊዜ ሳይኮሎጂካል ሳይሆን ፊዚዮሎጂካል ነው፣ ሶሪ ፊዚዮሎጂካል ሴቲንግ ነው። ፊዚዮሎጂካል ሴቲንግ ከሆነ ሪፈር የሚያደርጉ ብዙ ጊዜ ቦርሊ ስቴቶቻችን ለምሳሌ ረሃብ፣ ድካም ምናምን ናቸው። በኔጎሽዬሽን ጊዜ ኢፌክት ይፈጥሩባቸዋል ማለት ነው። ፊዚዮሎጂካል ናቸው እንጂ እነዚህ ሲቹዌሽናል አይባሉም። ቢ ላይ ሎኬሽኑ አንድ ሲቹዌሽን ፋክተር ነው። ለምሳሌ አንድ ሰው
ስራ ቦታው ቢከራከር እና ሰውየው ጋር ሄዶ ቢከራከር ይለያያል ቦታው ማለት ነው። ኦዲየንሱ ነው። ለምሳሌ ብዙ ታዛቢ ካለ እና ትልቅ ሰዎች ፊት የሚከራከር ከሆነ ኔጎሽት የሚያደርግ ከሆነ በዛ ኔጎሽት ላይ ኢፌክቲቭ የሚፈጥር ሲቹዌሽናል ፋክተር ይሆናል። ታይም ኢንቨስትመንት እና ዴድላይን ነው። ስለዚህ ብዙ ጊዜ ከሌለን አንዱ ኢፌክት ይፈጥርብናል በክርክራችን ላይ። ግን ባለው ሁኔታ ሲቹዌሽናል ኢንፍሉዌንስ ያልሆነ በኔጎሽሽን ላይ ማን ነው ፊዚዮሎጂካል ሴቲንግ ነው ማለት ነው። ስለዚህ አካላዊ ናቸው እንጂ እነዚህ ሁኔታዊ ኢንፍሉዌንስ ያላቸው ነገሮች ስላልሆኑ ነው። ኩዌስችን ነምበር 22 ላይ ስንመጣ ኢን ዘ ኮንቴክስት ኦፍ ቢልዲንግ ፓወር ቢልዲንግ ፓወር ይላል። ፓወር ቤዝስ ኢን ወርክ ዩኒቲስ ላይስ ኢን ኮፒንግ ዊዝ አንሰርቴኒቲ ነው የሚለው። ኤ ትሩ፣ ቢ ፎልስ ነው የሚለው ኩዌስችን ነምበር 22 ማለት ነው። ስለዚህ ፓወር ቤዙ በዋናነት ቢውልድ የሚደረገው በማናጀሮች አንሰርቴኒቲን ማኔጅ በማድረግ ነው። ስለዚህ ፓወር ቤዛቸውን ቢውልድ የሚያደርጉት ማኔጅ አንሰርቴኒቲን ክሪቲካሊ ቱ ዘ ኦርጋናይዜሽን ለምሳሌ ያለው ሪሶርስ አሎኬሽን ፕሮብሌም ሶልቭን ማኔጅ በማድረግ ነው። ስለዚህ እንደ ኦርጋናይዜሽን ካልቸር ስንመለከተው ቢልዲንግ ፓወር በምን ኮንቴክስት ውስጥ ቢልዲንግ ፓወርን በመገንባት እንደ ኮንቴክስት ኦፍ ቢልዲንግ ፓወር ቤዝስ ኢን ወርክ ዩኒት ላይክ ኮፒንግ ዊዝ አንሰርቴኒቲ ነው። ስለዚህ ዋና ቢልዲንግ ፓወርን ለመገንባት ወይም ፓወር እንዲኖራችሁ ምኖችን ኮፕ ማድረግ አለባችሁ ነው፣ አንሰርቴኒቲዎችን ኮፕ ማድረግ አለባችሁ በኦርጋናይዜሽን ውስጥ ነው የሚለው። ስለዚህ ይሄ ምንድነው ቱሩ ነው። ስለዚህ ምክንያቱም ፓወር ቤዝ ቢውልድ የሚሆነው ማኔጅ ማድረግ ስንችል ነው። አንሰርቴኒቲ የሆኑ ኢሹዎችን በኦርጋናይዜሽኑ ላይ ማኔጅ ማድረግ ሲቻል ነው ፓወር ሊኖራቸው የሚችለው። የሆነ ኤፌክት መፍጠር የሚችሉት የሆነ ጥሩ ነገር ስትሰሩ ስለሆነ ማለት ነው። ስለዚህ ቢውልድ ለማድረግ ፓወርን ኮፕ ምን ማድረግ አለባቸው? አንሰርቴኒቲዎችን ኮፕ ማድረግ አለባችሁ። ለምሳሌ እንደ ሪሶርስ ያሉ ችግሮች እንደ ፕሮብሌም ሶልቪንግ ሊሆን ይችላል። እነሱን ፊት ማድረግ አለባችሁ ከእነሱ ጋር ማለት ነው። ፕሮብሌሞችን ተጋፍጣችሁ ሶሉሽን ዴቨሎፕ ማድረግ አለባችሁ። ስለዚህ ኩዌስችን ነምበር 22 ኤ ትሩ ይሆናል ማለት ነው። ኩዌስችን ነምበር 26 ላይ ሲመጣ ሞኒተሪንግ ኢኩዊፕመንትስ ኢዝ አን ኤግዛምፕል ኦፍ ታስክ ዳት ሊድስ ቱ ወርክ ስትረስ ይላል። ስለዚህ ሞኒተር ማድረግ ኢኩዊፕመንቶችን ወደ ስትረስ የሚመራ ነው አለ። ስለዚህ አንደር ዊች ካታጎሪ ኦፍ ስትረስ ዳዝ ዲስ ፎል ይላል። ኤ ኢንተርፐርሰናል፣ ቢ ሳይኮሎጂካል፣ ቢ ፊዚዮሎጂካል፣ ዲ ሮል ሪሌትድ ስትረስ፣ ኢ ነን ኦፍ አባብ ነው የሚለው። ስለዚህ እዚህ ጋር ስናይ ስለ ሮል ሪሌትድ ስትረስ ነው። ምክንያቱም ከስራ ጋር የተያያዘ ነው። ኢኩዊፕመንትን በአግባቡ መጠቀም አለመቻል፣ እንዴት ነው ኦፕሬት የሚያደርገው የሚለውን ማወቅ አለመቻል የሚፈጥረው ስትረስ ነው ሮል ሪሌትድ ስትረስ የሚባለው። ስለዚህ ኩዌስችን ነምበር 26 ዲ ሮል ሪሌትድ ስትረስ ይሆናል። ኩዌስችን ነምበር 27 ስንመጣ the name of the two type of power that elicit compliance on the part of the other person ነው የሚለው። ስለዚህ ኤ ኤክስፐርት ፓወር ኤንድ ሌጂቲሜት ፓወር፣ ቢ ኮየርሲቭ ፓወር ኤንድ ሪዋርድ ፓወር፣ ሲ ቻሪስማቲክ ፓወር ኤንድ ኤክስፐርት ፓወር፣ ዲ ቻሪስማቲክ ፓወር ኤንድ ሪዋርድ ፓወር ነው የሚለው። ኢ ነን ነው። ስለዚህ አሁን ስለ ኮምፕላያንስ እያወራ ነው። ስለዚህ የሆነ ኮምፕላያንስ እንዲኖር የሚያደርገው የትኛው ነው? ቢ ላይ ያለው ነው ኮሄሲቭ ፓወር እና ሪዋርድ ፓወር። ምክንያቱም ሰዎችን ኮሄሲቭ ፓወር ለምሳሌ የሰራተኛ ከሆነ ብዙ የሚቀር ከሆነ ከስራ ማባረር፣ የደሞዝ ቅናሽ፣ የደረጃ ወደ ታች ዝቅ ብሎ እንዲሰራ ማድረግ ኮሄሲቭ ፓወር ነው። ሪዋርድ ፓወር ደግሞ ጥሩ ሲሰሩ ፕሬዝ፣ አፕሩቫል፣ የደረጃ እድገት፣ ፕሮሞሽን ማለት ነው ስንሰጣቸው እና የተለያዩ ኢንሴንቲቮችን ስንሰጣቸው ሪዋርድ ፓወር ይሆናል። ስለዚህ ኮምፕላያንስ እንዲሆኑ ወይም ፎሎ እንዲያደርጉ እና ለዛ ለሩሉ ተገዥ እንዲሆኑ ለማድረግ የሚጠቅሙት ሁለቶቹ ናቸው በዋናነት። ኮምፕላያንስ የምታደርጋቸው መጥፎ ሲሰራ በመቅጣት ጥሩ ሲሰራ በማበረታታት ነው። ስለዚህ ኩዌስችን ነምበር 27 ምን ይሆናል ማለት ነው? ቢ ነው። ሌሎች ስንመጣ ኤክስፐርት ፓወር ማለት ባለ ኒዮሎጂ ምክንያት የምናገኘው ፓወር ነው። ሌጂቲሜት ፓወር ከሆነ በአለም ፖዚሽን ምክንያት ሌጋል ፖዚሽኖች ስንይዝ የሚኖረን ፓወር ነው። ቻሪስማቲክ ከሆነ ደግሞ ሰዎች ባላቸው ባህሪ ምክንያት የሚሰጣቸው ነው። እና ሪዋርድ ከሆነ አሁን ያልነው ነው። ስለዚህ ሞር ኦፍ ኮምፕላያንስ ላይ የሚያተኩረው ቢ ኮሄርሲቭ ፓወር ኤንድ ሪዋርድ ፓወር ነው። ስለዚህ ኩዌስችን ነምበር 27 ቢ ነው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ኢንጆይን ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። ኩዌስችን ነምበር 27 ላይ ሲመጣ 28 ላይ ሲመጣ ኔም ደ ታይፕ ኦፍ ደ ሰርድ ፓርቲ ኢንተርቬንሽን ዳት ኢዝ suitable when the level of the process control is high and the level of the outcome is high ነው የሚለው። ስለዚህ እዚህ ጋር አሁን በኔጎሽሽን ላይ ነው የተጠየቀው። በኔጎሽሽን ፕሮሰሶች ላይ
ኮንትሮሉ ሃይ ከሆነ እና አውትካሙ ኮንትሮሉ ሃይ ከሆነ ምን ይባላል ነው። ስለዚህ ኤ ሚዲዬሽን፣ ቢ አርቢትሬሽን፣ ሲ ኖ አክሽን፣ ዲ ኢንተሮጌሽን ነው የሚለው። ስለዚህ ኤ ላይ ስንመጣ ሚዲዬሽን ማለት ምንድነው? ፕሮሰሱ ምንድነው? ፕሮሰስ ኮንትሮሉ ሃይ ነው። ምክንያቱም ፕሮሰሱን የምንጠቀማቸው ሚዲዬሽን ላይ ሚዲዬተር ይባላሉ። ስለዚህ እነዚህ የኔጎሽሽኑ ሁኔታ ማመቻቸት ጊዜ፣ ቦታ እና የሚያስፈልጉ ህጎች ምናምን ሊያወጡ ይችላሉ። ስለዚህ ሚዲዬት ያደርጉታል። ሚዲዬተር ማለት ያመቻቻሉ። ስለዚህ ሀይ የሆነ ፕሮሰስ ኮንትሮል ይኖራቸዋል እና ደግሞ ምንድነው ሃይ ሌቭል ኦፍ አውትካም ኮንትሮል ነው የሚያላቸው አላቸው። ይሄ ግን አያስኬድም። ምክንያቱም ሚዲዬተር ከሆኑ ሁኔታውን ማመቻቸት ነው እንጂ አውትካም ላይ ሃይ የሆነ ኢንፍሉዌንስ የላቸውም። ስለዚህ የመጀመሪያው ልክ ነው። ሃይ ፕሮሰስ ኮንትሮላቸው ሃይ ነው፣ ግን ሌቭል ኦፍ አውትካም ኮንትሮላቸው ሎ ነው እንጂ ሃይ አይደለም። ኤ አይሆንም። አርቢትሬሽን ላይ ስንመጣ ግን ልክ ነው። እዚጋ የተጠቀሰው ሃይ የሆነ ፕሮሰሱን የመቆጣጠር አቅም አላቸው እና ማመቻቸት ማለት ነው። የታይም ማኔጅመንት ሁኔታውን የፕሌስ ሎኬሽኑ ማለት ነው እና የተለያዩ ሲቹዌሽኖችን ከኔጎሽሽኑ ጋር ተያይዞ ያሉትን ያመቻቻሉ እና አርቢትሬሽን ላይ አርቢትራተር ይባላሉ ሰዎቹ። ስለዚህ ደግሞ ምን አላቸው? ሌላ ሃይ ሌቭል ኦፍ ኮንትሮል አላቸው። ውሳኔ ላይም የራሳቸውን ተጽዕኖ መፍጠር ይችላሉ ማለት ነው። እዚህ አርቢትራተር ከሆነ ሃይ ሌቭል ኦፍ ፕሮሰስ ኮንትሮል አለው፣ ሃይ ሌቭል ኦፍ አውትካም ኮንትሮል አለው ማለት ነው። ስለዚህ በዲሲሽኑ ላይም ኢንፍሉዌንስ አለው ነው። ሲ ላይ ስንመጣ ደግሞ ኖ አክሽን ነው የሚለው። ኖ አክሽን ማለት ምንም አይነት የሆነ ሃይ ኮንትሮል የለ ሃይ አውትካም የለ ነው የሚለው። ይህ አይሆንም። ዲ ላይ ደግሞ ኢንተሮጌሽን ነው። ስለዚህ ኢንተሮጌሽን ማለት በዚህ ኮንቴክስት አይሆንም። በኔጎሽሽን እና ዲስፒዩት ሪዞሉሽን ላይ አይሄዱም። ይሄ ሞር ኦፍ ኢንተሮጌሽን ከሆነ ከሎ ጋር የተያዘ ኮንቴክስት ነው። ስለዚህ በኔጎሽሽን ላይ አፕላይድ አይሆንም። ስለዚህ በዚህ በተጠየቀው ጥያቄ መሰረት ሃይ ሌቭል ኦፍ ኮንትሮል እና ሃይ ሌቭል ኦፍ አውትካም ኮንትሮል እና ፕሮሰስ ኮንትሮል ካለ መልሳችን ማን ነው የሚሆነው? አርቢትሬሽን ነው ማለት። ስለዚህ አርቢትራተሩ በፕሮሰሱም ላይ በዲሲሽኑ ላይም በኋላ በኔጎሽሽኑ ኢፌክት ላይም የራሱ የሆነ ተጽዕኖ አለው ማለት ነው። ስለዚህ ኮች ነምበር 28 ቢ ነው። ኮች ነምበር 29 ላይ ስንመጣ ስትረስ ኮዝስ መኒ ሄልዝ ኤንድ ሪሌትድ ፕሮብሌም አንኤክስፔክትድ ሄር ሉዝ ኢዝ ኤ ዳሜጅ ዳት ኢዝ ዲስክራይብድ አንደር which one of the following attributes ነው የሚለው። ኤ ላይ ኢሞሽን፣ ቢ ፊዚካል፣ ሲ ነን ነው የሚለው። ስለዚህ የፀጉር መመናመን ፀጉር እየቀነሰ ሲሄድ ስለሆነ አካላዊ የሆነ ኢፌክት ነው ያለው ማለት ነው። ስትረስ የሚፈጥረው ኢፌክት ነው። በጣም ክሮኒክ ደረጃ ሲደርስ ነው እንዲህ ያን ነገር የሚፈጠረው። ስለዚህ በዚህ ወይ መልሳችን ማን ነው የሚሆነው ማለት ነው? አንኤክስፔክትድ ሄር ሉዝ ክሬት የሚያደርገው በፊዚካሊ ይሆናል ማለት ነው። ፊዚካሊ ነው ኦከር የሚያደርገው ማለት ነው። ስለዚህ ኮሽ ነምበር 29 ቢ ይሆናል። ኮሽ ነምበር 30 ላይ ስንመጣ ስትረስ ኢዝ ዘ ዌይ ዩር ማይንድ ኤንድ ቦዲ ሪያክት ቱ ዘ ኒው ትሬትኒንግ ኦር ብላንክ ሲቹዌሽን ዊች ዋን ኦፍ ዘ ፎሎዊንግ ፊልስ ዘ ብላንክ ነው የሚለው። ኤ ኤክሰርሳይሲንግ፣ ቢ ኤግዛይቲንግ፣ ሲ ኤክስተርናል፣ ዲ ኤግዚስቲንግ፣ ኢ ነን ነው የሚለው። ስለዚህ እዚህ ጋር ባለው ወይ መሰረት ምንድን ነው አንደኛው አዲስ የሆኑ ነገሮች ትሪትኒንግ የሆኑ ነገሮች ስትረስን ይፈጥራሉ እና በተጨማሪ ደግሞ ኤግዛይቲንግ የሆኑ ሲቹዌሽኖችም የራሳቸው ኢፌክት አላቸው ስትረስን ክሬት በማድረግ። ስለዚህ ከተዘረዘሩት አማራጮች አንጻር ኤክሰርሳይሲንግ አይሆንም። ኤክስተርናል እና ኤግዚስቲንግ ነምባሮቹ ከሚሆን የበለጠ የሚሄደው ማን ነው? ኤክሳይቲንግ የሆኑ ሲቹዌሽኖች ናቸው። ስለዚህ ስትረስ የኛ ማይንድ እና ቦዲ ሪያክሽናችን ቱ ዛ ኒው ትሪትኒንግ እና ኤግዛይቲንግ ሲቹዌሽን የሚለው ያስኬዳል ማለት ነው። ስለዚህ ኮሽ ነምበር 30 ቢ ይሆናል ማለት ነው። ኮሽ ነምበር 31 ላይ ስንመጣ ስትረስ ማኔጅመንት ሰጀስት ሚኒማይዜሽንስ ኢን ኢቲንግ ኤንድ ድሪንኪንግ ዘ ፎሎዊንግ ኤክሴፕት ዋን ነው የሚለው። ስለዚህ ስትረስ ማኔጅ ለማድረግ መቀነስ ያሉብን ነገሮች ተዘርዝረዋል። ከሱ ውስጥ መካተት የሌለበት ነው የተባለው። ኤ ላይ ቡና አለ፣ ቢ ላይ ዘ ፋይቭ ፉድ ግሩፕ፣ ሲ ሹጋር፣ ዲ ፋት፣ ኢ አልኮል፣ ኤፍ ካፋይን ነው የሚለው። ስለዚህ እዚህ ጋር መቀነስ የሌለብን ምንድን ነው? አምስቶቹ የምግብ ግሩፖችን ነው። ቡና መቀነስ አለብን። ሹገሮችን እና ፋቶችም ለሰውነት ያን ያህል ጠቃሚ ስላልሆኑ መቀነስ አለባቸው። አልኮልንም ሚኒማይዝ ማድረግ አለብን። የካፋይንም አነቃቂ የሆኑ ነገሮችንም መቀነስ አለብን። ስለዚህ ከነዚህ ውስጥ ግን መካተት የሌለበት ምንድነው? ዘ ፋይቭ ፉድ ግሩፕ ይሆናል ማለት ነው። ስለዚህ ኮሽ ነምበር 31 ቢ ነው። ኮሽ ነምበር 32 ላይ ስንመጣ the employees blank value norms keep them pulling together to carry out the strategy ነው የሚለው። ኤ ሰልፍ ሴት፣ ቢ ፐርስክራይብድ፣ ሲ ሸርድ፣ ዲ ኤክስፕረስድ፣
ኢናን ነው የሚለው። ስለዚህ እዚህ ጋር ስንመለከት ምንድነው የኤምፕሎዮች ምንድነው ሼርድ ነው። ሼርድ ቫሊዩ እና ኖርም ነው ፑቲንግ ቱጌዘር ቱ ኬሪ አውት ስትራቴጂዎችን ሼርድ የሆነ ቫሊዩ ኖርም ካላቸው አንድ ላይ ፑል ቱጌዘር ሆነው ስትራቴጂን ኬሪ አውት ማድረግ ይችላሉ ማለት ነው። ስለዚህ ሼርድ የሚለው በዚህ ኮንቴክስት ያስኬዳል። ስለዚህ ኮሽ ነምበር 22 አይ ሚን 32 ሼርድ ነው። ኮሽ ነምበር 33 ላይ ስንመጣ the process in which one party perceive that its interests are being opposed or negatively affected by the other party። ስለዚህ አንድ ሰው ሂደቱ ነው የተጠየቀው። አንድ ፓርቲ አለ ፐርሲቭ ያደረገው አለ that its interests are being opposed የእሱን ኢንተረስት ሌላ ሰው ኔጌቲቭሊ አፌክት ሲያደርገው ምን ይፈጠራል ነው። ይሄ ላይ ፐርሴፕቹዋል ዲፈረንስ የአመለካከት፣ ቢ ኮንቲንጀንሲ ኢን ኤክሰርሳይሲንግ ፓወር፣ ሲ ፓወር ኤንድ ፖለቲክስ፣ ዲ ኮንፍሊክት፣ ኢ ነን ነው የሚለው። ስለዚህ እዚህ ጋር ባለው ሁኔታ መሰረት ምንድን ነው ኮንፍሊክት ነው። ምክንያቱም ኮንፍሊክት ማለት የኛ ኢንተረስት አለ፣ ያንን ኢንተረስታችን ደግሞ ሌላ ሰው ኦፖዝ ወይም በኔጌቲቭ አፌክት ሲያደርገን ክሬት የሚሆን ነገር ነው። ስለዚህ ምን ይሆናል ማለት ነው ዲ ኮንፍሊክት ይሆናል ለኩሽ ነምበር 33 ማለት ነው። ኩሽ ነምበር 34 ስንመጣ አንደር ኮንፍሊክት ሪዞሉሽን ኤክሰርሳይዝ ዋት አር ዘ ኮንዲሽን ነሰሳሪ ፎር ሰርድ ፓርቲ ኢንተርቬንሽን ኢን ዘ ዌይ ኦፍ አርቢትሬሽን የሚለው አርቢትሬሽን ላይ ማለት ነው ቅድም ያወራነው ጥያቄ ማለት ነው። ስለዚህ ሃይ ሌቭል ኦፍ ፕሮሰስ ኮንትሮል ኤንድ ሃይ ሌቭል ኦፍ አውትካም ኮንትሮል ኤ ላይ፣ ቢ ሎ ሌቭል ኦፍ ፕሮሰስ ኤንድ ሎ ሌቭል ኦፍ አውትካም ኮንትሮል፣ ሲ ላይ ሎ ሌቭል ኦፍ አውትካም ኮንትሮል ኤንድ ሃይ ሌቭል ኦፍ ፕሮሰስ ኮንትሮል፣ ኢ ላይ አይሚን ዲ ላይ ሎ ሌቭል ኦፍ ፕሮሰስ ኮንትሮል ኤንድ ሃይ ሌቭል ኦፍ አውትካም ኮንትሮል ነው የሚለው ኢናን ነው። ስለዚህ አርቢትሬሽን ከሆነ ምንድነው ሁለቱም ላይ ነው፣ ፕሮሰሱም ላይ አውትካሙም ላይ ሃይ ሌቭል ኢፌክት አለው ማለት ነው። ስለዚህ ሲስተሙ ላይም የራሱን ሙሉ ቁጥጥር ያደርጋል እና ዲሲሽኑ ላይም የራሱ የሆነ አስተዋጽኦ አለው አርቢትራተሩ ማለት ነው። ስለዚህ ኮሽ ነምበር 34 ኤ ነው ሃይ ሌቭል ኦፍ ፕሮሰስ ኮንትሮል ኤንድ ሃይ ሌቭል ኦፍ አውትካም ኮንትሮል የሚለው ማለት ነው። ከዛ ቀጣው ደግሞ ምንድነው ኮሽ ነምበር 35 ላይ ነው። ኩሽ ነምበር 35 ላይ ስንመጣ ምንድን ነው የሚለው አንደር ደ ኮንቴክስት ኦፍ ኮንሲኩዌንስ ኦፍ ፓወር ኮሚትመንት ካን ቢ ኤክስፔክትድ ባይ ደ ሚንስ ኦፍ ደ ሴት ኦፍ ቱ ፓወርስ ይላል። ሪፈረንት ፓወር ኤንድ ሪዋርድ ፓወር ነው የሚለው። ስለዚህ ኮሚትመንት ማለት የኛ እንትላችን ነው። በቃ የሆነ ጥረታችሁ አለ በእናንተ ምክንያት የሚመጣ ነው። በእናንተ ልፋት እና በእናንተ አቺቭመንት ምክንያት የሚመጣ ነገር ነው ኮሚትመንት የምንለው ማለት ነው። ስለዚህ እሱ ምንድን ነው ኤክስፕሌን የሚያደርገው ነው የሚለው እዚህ ጋር ከተዘረዘሩት ውስጥ ሪፈረንት ፓወር እና ሪዋርድ ፓወር ነው። ሪፈረንት ፓወር ልክ ነው። ሪፈረንት ብዙ ጊዜ በፌም የሚመጣ ፓወር ነው። ስለዚህ ይሄ የኛ ኮሚትመንት ነው። ሌላኛው ደግሞ ኤክስፐርት ፓወር ነው። ኤክስፐርት በተለያዩ ኒዮሎጂዎች የተለያዩ እውቀቶች ኒዮሎጂ ሲኖራችሁ ኤክስፐርት ኒዮሎጂ ያላችሁ ይባላል እና የሆነ ኤሪያ ላይ እውቀት ካላችሁ እናንተ የምትናገሩት ነገር አክሴፕትድ ይሆናል፣ በሌሎች ዘንድ ላይ ተጽዕኖ ይፈጥራል ማለት ነው። ስለዚህ ሪዋርድ እና ምንድን ነበረ ኤክስፐርት ፓወር አይ ሚን ሪፈረንት እና ኤክስፐርት ፓወር ነው እንጂ መሆን ያለበት ሪዋርድ ፓወር መሆን የለበትም። ስለዚህ ኮሚትመንት ከሆነ ምንድን ነው ሪፈረንት እና ሪዋርድ ፓወር ሳይሆን ሪፈረንት እና ኤክስፐርት ፓወር ይሆናል። ቅድም እንዳልነው ኮምፕላያንስ ከሆነ ደግሞ ምንድነው ሪዋርድ እና ኮሄሲቭ ፎርስ ይሆናል ማለት ነው። ስለዚህ በዚህ ኮንቴክስት መልሳችን ፎልስ ነው ማለት ነው። ኩዌስችን ነምበር 36 ላይ ስንመጣ what is the situation called when conflict can arise when peoples or unit require to cooperate to meet challenging goals ነው የሚለው። ኤ ላይን ኤንድ ስታፍ ኢሹስ፣ ሮል ኮንፍሊክት፣ ሲ ወርክ ፍሎ ኢንተርዲፔንደንስ፣ ዲ ሪሶርስ ስኬርሲቲ፣ ኢ ናን ነው የሚለው። ስለዚህ አሁን እዚህ ጋር ጥያቄውን እንረዳው። ምንድን ነው የሚለው ሲቹዌሽን አለ ወይም ኮንፍሊክት አራይዝ ሲያደርግ የሆነ ችግር ተፈጠረ። ከዛ ፒፕሎች ወይም ዩኒቶች ደግሞ ምንድነው ኮርፖሬት ይሆናሉ፣ ያንን ቻሌንጅ ለመፍታት ይሰበሰባሉ። ግን በሚሰበሰቡ ጊዜ በመሀላቸው በሚያወጡት ጎሎች፣ በሚያፈልቁት አይዲያ እና በሚጠቀሙት ስትራቴጂ ሊለያዩ ይችላሉ። ስለዚህ ግጭትን ለመምጣት ነው የፈቱት፣ ግን የመጡት ያንን ግጭት ለመፍታት ደግሞ ሲጋጩ ምን ይባላል እኔ የተባለው ጥያቄው ማለት ነው። ስለዚህ ሲጋጩ እርስ በርስ ምንድነው ወርክ ፍሎ ኢንተርዲፔንደንስ ኮንፍሊክት ነው ማለት ነው። ስለዚህ ሲቹዌሽኑ የሚባለው ወርክ ፍሎ ኢንተርዲፔንደንስ ነው። አራይዝ ያደረገው ፒፕል እና ዩኒቶቹ ሪኳየር ቱ ኮርፖሬት ቱ ሚት ቻሌንጂንግ ጎሎች ነው። ስለዚህ አንድ ላይ ምን ይሆናሉ ማለት ነው። እሺ ኩዌስችን ነምበር 36 ላይ ስንመጣ what is the situation called when the conflicts can arise when peoples or units required to cooperate to meet challenging goal ነው። ስለዚህ ሲቹዌሽን የሆነ የኮንፍሊክት ሲቹዌሽን ሲፈጠር ሰዎች አንድ ላይ በመሆን ቻሌንጁን ለመፍታት ሲጥሩ ምን ይባላል ነው ሲቹዌሽን። ኤ ላይን ኤንድ ስታፍ ኢሹ፣ ቢ ሮል ኮንፍሊክት፣ ሲ ወርክ ፍሎ ኢንተርዲፔንደንስ፣ ዲ
ሪሶርስ ስኬርሲቲ ኢነር ነው። ስለዚህ እዚህ ጋር የሚገልጽልን ማነው ይሄ ወርክ ፍሎ ኢንተርዲፔንደንስ ነው። ምክንያቱም አንድ ላይ ኮኦፐሬት ሲያደርጉ ነው የሆነ ችግርን ለመፍታት ፕሮብሌምን ኮንፍሊክትን ለመፍታት ማለት ነው። ስለዚህ ወርክ ፍሎ ኢንተርዲፔንደንስ ነው የሚሆነው። ኩዌሽን ነምበር 37 ላይ ስንመጣ ዌን አወር ብሬንስ ሹድ ቢ ፒስፉል ዋት ካይንድስ ኦፍ ዌቭ ሹድ ኢት ፋየር ነው የሚለው። ኤ ቤታ ዌቭ፣ ቢ ጋማ ዌቭ፣ ሲ ዴልታ ዌቭ፣ ቢ ብሬን ዳዝ ናት ፋየር ኤኒ ዌቭስ፣ ኢ ነን ነው የሚለው። ኤ ላይ ስንመጣ ምንድን ነው የሚለው ቤታ ዌቭ ነው። ቤታ ዌቭ የሚፈጠረው ብዙ ጊዜ አለርት ስንሆን፣ ስትረስ፣ ኮንሰንትሬት ስንሆን የሚፈጠር ነው እንጂ በዚህ ጋር በተጠቀሰው ፒስፉል አእምሯችን ፒስፉል እንዲሆን የሚያደርገው አይደለም። ስለዚህ ዌር አወር ብሬን ሹድ ቢ ፒስፉል ሲሆን የሚፈጠረው ቤታ አይደለም። ቢ ላይ ደግሞ ጋማ ዌቭ ነው። ጋማ ዌቭ ከሆነ ደግሞ ምንድን ነው ሊንክድ የሚያደርገው ከምን ጋር ነው የሚያያዘው? አክቲቭ ኮግኒሽን፣ ፕሮብሌም ሶልቪንግ እና ለርኒንግ ሃይትን ፎከስ በጣም ማተኮር ያለብን ሲቹዌሽኖች ላይ የሚፈጠር ዌቭ ነው ጋማ ዌቭ ማለት ነው። ይህም ፒስፉል ሲሆን አእምሯችን ፒስፉል እንዲሆን የሚያደርገው አይደለም። ሲ ላይ ስንመጣ ደግሞ ዴልታ ዌቭ ነው። ዴልታ ዌቭ ከሆነ ደግሞ ዲፕ ስሊፕ ላይ ስንሆን የሚፈጠር አይነት የዌቭ አይነት ነው ሲ ላይ ያለው ማለት ነው። ስለዚህ ይህም አይሆን። ዲ ላይ ስንመጣ ብሬን ዳዝ ኖት ፋየር ኤኒ ዌቭ ነው የሚለው። ዌቮችን ክሬት ያደርጋል ክሬት አያደርግም ነው የሚለው። ስለዚህ ይህ ልክ አይደለም፣ ኢነን ነው የሚሆነው። ምክንያቱም ብሬናችን አወር ብሬን ሹድ ቢ ፒስፉል እንዲሆን የምታደርገው ምን አይነት ዌቭ ነው? አልፋ ዌቭ ነው። አልፋ ዌቭ ደግሞ እዚህ ጋር ሜንሽን አልተደረገም። ስለዚህ ኢ ነን ነው የሚሆን ማለት ነው። ነን ኦፍ ዘ አባቭ ነው። ስለዚህ እዚህ ጋር ኮንሲደር ማድረግ ያለባችሁ ምንድን ነው የተለያዩ አይነት ዌቮች በአእምሯችን ውስጥ ክሬት ይደረጋሉ እና እነዚያ ዌቮችም የራሳቸው ሚና አላቸው፣ የሚጫወቱትም አድቫንቴጅ አለ ማለት ነው። ስለዚህ ኮሽ ነምበር 37 ኢ ይሆናል ማለት ነው። ኮሽ ነምበር 28 ላይ ስንመጣ which one of the following is not stress relieving strategy። ስለዚህ ስትረስን ሪሊቭ ለማድረግ የምንጠቀመው ስትራቴጂ ወይ ለመቀነስ የሚያገለግል ስትራቴጂ አይደለም ይላል። ኤ ፊዚካል ኤክሰርሳይዝ ይጠቅማል። ፊዚካል ኤክሰርሳይዝ በጣም አሪፍ ነው፣ ስትረስን ሪሊቭ ለማድረግ በጣም ጠቃሚ ነው። ቢ ፕላኒንግ ዲፕሊ ነው። ዲፕሊ ፕላን ማድረግ ነው የሚለው። ስለዚህ ግን ይሄኛው አይሄድም። ምክንያቱም በጣም ዲፕሊ ፕላን ባደረጋችሁ ቁጥር ስለዛ ነገር እየተጨነቃችሁ ሁሌ እሱን ማሰብ ይሆናልና በእናንተ ላይ የሚፈጥረው ስትረስ አለ። ምክንያቱም ያ ነገር ባይሳካ አስቡት፣ በጣም ጊዜያችሁ ሰጣችሁ አስባችሁት ስለሆነ በጣም ስትረስ ይፈጥራል። ስለዚህ ይሄ ነው የሚሆነው ቢ ላይ። ሲ ላይ ደግሞ ቶክ ቴራፒ ነው የሚለው። ቴራፒዎችን ብንወስድ እንደዚህ ቴራፒዎች ምንድነው ስትረስን ለመቀነስ በጣም ከፍተኛ አስተዋጽኦ አላቸው። ቦዲ ሪላክሴሽን ኤክሰርሳይሶችን ብንሰራ በጣም ወሳኝ ነው፣ ስትረስን ሪሊቭ ለማድረግ ማለት ነው። ስለዚህ ሪሊቭ ሳይሆን የሚጨምረው ወዲያው ማለት ነው ፕላኒንግ ነው። ስለዚህ ኢት ኢዝ ኖት ስትረስ ሪሊቪንግ ስትራቴጂ ነው። ፕላኒንግ ዲፕሊ በጣም ፕላን ማድረግ ጥሩ ነው፣ ግን ዲፕሊ ሲሆን ወደ ስትረስ ስለሚቀየር ነው። ስለዚህ ኮሽ ነምበር 38 ቢ ነው ማለት ነው። ሰርቲ ላይ ስንመጣ ጆን ኦፍ ዘ ፎሎዊንግ ኢዝ ኤ ሰርድ ፓርቲ ኦብጀክቲቭ ነው የሚለው። ዋይል ሪዞልቪንግ ኮንፍሊክት ኤ ኢፌክቲቭነስ፣ ቢ ማኔጀራል ፌርነስ፣ ሲ ኢፊሽንሲ፣ ዲ አውትካም ፌርነስ፣ ኢነር ነው የሚለው። ስለዚህ አንድ ኮንፍሊክት ስንፈታ የሰርድ ፓርቲ ኦብጀክቲቭ መሆን ያለበት ምንድነው? ኢፌክቲቭ መሆን አለበት፣ ኢፊሽንት መሆን አለበት እና አውትካሙ ፌርነስ ነው። ፌር የሆነ አውትካም ሊኖር ያስፈልጋል። በምን ላይ? በሰርድ ፓርቲ ኦብጀክቲቭ በግጭትን ስንፈታ ማለት ነው። ስለዚህ በዋናነት እነዚህ ሶስቶቹ መፈጠር አለባቸው። ስለዚህ እዚህ ጋር ባለው ኢንአፕሮፕሪየት የሚሆነው ማናጀሪያል ፌርነስ ነው ማለት ነው። ስለዚህ ሰርድ ፓርቲ ኦብጀክቲቫቸው ምንድን ነው? ኤፊሽንት፣ ኢፌክቲቭ እና ኢፌክቲቭ እና ኤፊሽንት ኢፌክቲቭ አውትካም ፌርነስን ክሬት ለማድረግ ነው። ስለዚህ ኮሽ ነምበር 39 ቢ ነው ማለት ነው። ማኔጀሪያል ፌርነስ ኢዝ ኖት ሰርድ ፓርቲ ኦብጀክቲቭ ስላልሆነ ማለት ነው። ስለዚህ ኮሽ ነምበር 39 ቢ ነው ይሆናል ማለት ነው። ስለዚህ ለዛሬ ይዤላቸው የመጣው ጥያቄዎች እነዚህ ነበሩ። ጥያቄው አሪፍ ከሆነ በኮመንት ላይ ያሳውቁኝ እና የቴሌግራም ግሩፓችን ጆይን አድርጉ። ቪዲዮ አሪፍ ነው ብላችሁ ወይም ጠቃሚ ነው ብላችሁ ካሰባችሁ ለጓደኞቻችሁ ሼር አድርጉላቸው። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ቻው ቻው። መልካም የፈተና ጊዜ